ይሄን ጀግና ታውቁታላችሁ? እናንተ የአሩሲ ኦርቶዶክሳውያን ከሞት የተረፋችሁ ከጥላ ያረፋችሁ እንደምን አላችሁ? እንዴት ሰነበታችሁ? ስደቱ፣ መንገላታቱ፣ ረሃቡ፣ ጽሙ፣ በረሃው እንዴት ይዟችኋል? ያረፉት ወገኖቻችሁ ሐዘንስ እንዴት ይዟችኋል? እግዚአብሔር ያጽናችሁ፣ አይዟችሁ። ዛሬ ብዙዎቻችሁ ተስፋ በመቁረጥ ላይ እንዳላችሁ እየሰማን ነው። ተስፋ በመቁረጥ ላይ እንዳላችሁም ተረድተናችኋል። ግን አይዟችሁ፣ ተስፋ አትቁረጡ። እግዚአብሔር ቀን አለው። ወደ ኋላ መለስ ብዬ አንድ ታሪክ ልንገራችሁ። ታሪክ ታውቃላችሁ? ታሪክ ታነባላችሁ? ታሪክ ካወቃችሁ ካነበባችሁ ምናልባት ወጣቶቹን ብዬ ነው። አረጋውያን ዛሬም በህይወት ያሉ ያውቁታል። ወደ ኋላ መለስ አድርጌ ልውሰዳችሁና ይሄንን በፎቶ የማሳያችሁ ጀግና፣ ይሄ ጀግና ፊታውራሪ አስማረ ዳኘ ይባላል። ፊታውራሪ አስማረ ዳኘ በሸዋ ክፍለ ሀገር ተወልዶ ያደገ የወገኖቹ ሞትና ስቃይ በማንነታቸው መገፋትና መሰቃየት መታሰርና መጎሳቆል አላስችለው ብሎ በረሃ የገባ ራሱን ለሀገሩ መስዋዕት ያደረገ ራሱን ለወገኖቹ መስዋዕት ያደረገ ጀግና ነው። እና ምን ተደረገ መሰላችሁ? በ1984 ዓመተ ምህረት በአርጎባ በአሩሴ ያላችሁ ኦርቶዶክሳውያን አብይ ጾምን 55 ቀን ያህል ጾማችሁ ትንሳኤ ልታከብሩ ስትዘጋጁ በጊዜው የነበሩ የኦርቶዶክሳውያን ጠላትና መሰል ጓደኞቻቸው አብረው ሆኖ በመተባበር ባሉን እንዳታከብሩ የሞት አዋጅ አውጀውባቸው ነበር። ብዙዎችንም ገለዋል፣ ብዙዎችንም አፈናቅለዋል፣ ብዙዎችንም አሰድደዋል፣ ብዙዎችንም የአካል ጉዳተኛ አድርገዋል። በዚህ ሰዓት ማንም የደረሰ ሰው አልነበረም። ማንም የደረሰ ወገን አልነበረም። የደረሰው ብቸኛው ከመሰል ጓደኞቹ ጋራ አርጎባ አሩሴ ላይ ሄዶ ነፃ ያወጣችሁ እግዚአብሔር የላከው እግዚአብሔር ለእናንተ ነፃ አውጪ ያደረገው ይሄንን በፎቶ የማሳያችሁ ይሄን ጀግና ፊታውራሪ አስማረ ዳኘ። ፊታውራሪ አስማረ ዳኘ ይሄንን መከራ ሲሰማ መሰል ጓደኞቹን ይዞ ከሸዋ ተነስቶ አዳሩን እየተጓዘ ቀን ቀን ደግሞ እረፍት እያደረገ አርጎባ አሩሴ ድረስ ሄዶ ነፃ ያወጣ ጀግና ነው። አሁንም እግዚአብሔር እንደዚህ ጀግና አስማረ ዳኘ ያስነሳል። አስማረ ዳኘ አልሞተም፣ ሕያው ነው። በታሪክ መዝገብ ውስጥ ተጽፎ የሚኖር ጀግንነቱ የማይረሳ ዘውትር የሚወሳ አሩሴን ባነሳን ቁጥር የማንዘነጋው ጀግናው አስማረ ዳኘን ዳግም እግዚአብሔር ዛሬም ለአሩሲ ኦርቶዶክሳውያን ያስነሳልን። ይሄን ጀግና አጥብቃችሁ ወቁት፣ ታሪኩን አንቡት። ነገ ሌላ ቀን ነው። ተስፋ አትቁረጡ። ራሳችሁን ጠብቁ፣ ተደራጁ።